ይሄን የእግዚአብሔርን ቃል ስናስብ በሁላችንም ውስጥ በኔ ይሄን ቃል ሳነብ በልቤ የተነሳ አንዳንድ ጥያቄ አለ። ከመንፈስ ቅዱስ ማጥራት ምን ማለት ነው ልል ያስገደደኝ አንዳንድ ጥያቄዎች ተፈጠሩብኝ። ምን ማለት ነው? እግዚአብሔር በሚገኝበት ጊዜ ሲል የማይገኝበት ጊዜ አለ ወይ? ቀርቦም ሳለ ሲል የሚርቅበት ጊዜ አለ ወይ? እግዚአብሔር ደግሞ መጽሐፉን የእግዚአብሔርን ቃል እውነት በአዲሱም ኪዳን በብሉይም ኪዳን ስንመለከት በእነዚህ ጉዳዮች ላይ እግዚአብሔር ግልጽ የሆነ መልስ ሰጥቷል። ማቴዎስ ወንጌል ምዕራፍ 28 ከ19 እስከ 20 ብትመለከቱ የእግዚአብሔር ቃል እነሆም አለ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ እስቲ ሁልጊዜ በሉ ሁልጊዜ ከእናንተ ጋር ነኝ። ታዲያ በሚገኝበት ጊዜ ምን ማለት ነው? እግዚአብሔር ቃል ሁልጊዜ ከእናንተ ጋር ነኝ ካለ በሚገኝበት ጊዜ ፈልጉት ማለቱ ምን ማለት ነው? መቼም ይሄን ስናገር በዚህች የእግዚአብሔር ጥቅስ ላይ ጥያቄ ለመፍጠር ሳይሆን ምክንያቱም መጽሐፍ ቅዱስ እንደሚያሳየን አንዱ ቃል ከአንዱ ቃል አይጣረስም። የሆነ የሚስማሙበት የሚዋደዱበት አንድ አቅጣጫ አለ መንፈስ ቅዱስ የሚያሳየን። ክብር ለኢየሱስ ይሁን። እንደዚሁም ደግሞ ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ጌታ ቅርብ ነው ይላል። ቀርቦም ሳለ ስሙን ጥሩት። ታዲያ ምንድነው? ወረድ ብላችሁ በብሉይ ኪዳን ብትመለከቱ የትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ እግዚአብሔር ቃል እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም ይላል። ግልጽ አድርጎ እንዲህ የተናገረ ኢሳይያስ ምን ማለቱ ነው? ምን ለማለት ፈልጎ ነው? እነዚህን አንኳር አውራ እውነቶች ለመቃወም አይደለም። ሊለው የፈለገው ነገር ግን አለ። በነቢዩ በኢሳይያስ በኩል መንፈስ ቅዱስ እስከ ዛሬ ነገም ደግሞ ጌታ እስኪመጣ ድረስ የእግዚአብሔርን ቃል እውነት ለሚሰሙ ሰዎች የሚያስተላልፈው መልእክት አለ። እግዚአብሔር ይመስገን።